መድፈኞቹ አርሰናሎች ከማንቸስተር ዩናይትድ ወጣት ተጫዋች ለማስኮብለል እየተዘጋጁ እንደሆነ ተሰምቷል። አርሰናል ከማንቸስተር ዩናይትድ የሚያስኮበልለው የተጫዋች ማን ነው? የተሰማው ውስጥ ለውስጥ እየተካሄደበት ያለው ጉዳይስ ምንድነው? በሌላ በኩል ደግሞ ብዙ የአርሰናል ደጋፊዎችን እያበሳጨ የነበረ ከሰሞኑ የቀድሞ የማንቸስተር ዩናይትድ ተጫዋች ስኮልስ ዲክላን ራይስን ከኒውካስትሉ የመሃል ሜዳ ተጫዋች ቶናሊ ጋር ማወዳደሩ ብዙዎችን አበሳጭቷል። ለዚህም ታዲያ ትክክለኛ መልስ የሚሆን መልስ የራሱ የማንቸስተር የቀድሞ ተጫዋች ሮይ ኪን ለስኮልስ መልስ ሰጥቶታል። ይህንንም እንመለከታለን። በሌላ በኩል የቀድሞ የአርሰናል ሌጀንድ ፓትሪክ ቬራ ስለ አርቴታ ወሳኝ ነገር ተናግሯል። እንደዚሁም ለአርሰናልና ለአርቴታ ዘንድሮ ግዴታ ዋንጫ ማንሳት እንዳለባቸው መልእክቱን አስተላልፏል ማለት ነው። በመጨረሻም ደግሞ ማርቲን ዙቤሜንዲ ከስፔን ላሊጋና ከፕሪሚየር ሊግ በምን እንደሚለያዩና ፕሪሚየር ሊግ እንዴት እየሄደለት እንዳለ ከብዶታል ወይስ ቀሎታል የሚለውን እንደዚሁም ደግሞ ትላንትና ምሽት የአርሰናል ተጫዋቾች በዓለም ዋንጫ ማጣሪያ ጨዋታዎች ላይ እንግዲህ ያሳዩትንም ብቃት ጨምሮ የዛሬው ወሳኝ መረጃዎች ይሆናሉ ማለት ነው። እንደተለመደው በአማረ መልኩ ወደ እናንተ ይደርሳሉ። ሰብስክራይብ ማድረግ ቤተሰብ መሆን አትርሱ። እንግዲህ በቀን 2 ጊዜ ወደ እናንተ መረጃ የሚደርስ ይሆናል። ይህ ቻናል እንግዲህ አርሰናልን የተመለከቱ መረጃዎች ነው ወደ እናንተ የሚያደርሰው። ብዙዎች ደግሞ የሌሎች ቡድኖችን መረጃስ በየትኛው ቻናል ነው የምታደርሰኝ ካላችሁ አብርሃም ፍቅሬ ኦፊሻል 2 የሚለው ቻናል ደግሞ ከአርሰናል ውጪ ያሉ የአርሰናልንም ጨምሮ የሚያደርሰው ቻናል ስለሆነ እሱንም መቀላቀል ትችላላችሁ። በቀጥታ ወደ መረጃዎቹ ልውሰዳችሁ። እንግዲህ የዓለም ዋንጫ ማጣሪያ ጨዋታዎች እየተደረጉ እንደሆነ ይታወቃል። በነገራችን ላይ ትላንትና አርሰናል በጥር የዝውውር መስኮት በገብርኤል ጄሱስ ቀይሮ ሊያስፈርመው ስለሚፈልገው ከናን ይልዲዝ የዩቬንቱሱ ወሳኝ የፊት ለፊት መስመር ወጣት አጥቂ መረጃ ሰርቼላችሁ ነበር። ታዲያ ይህንን መረጃ በሰራውላችሁ ምሽት ትላንትና ማለት ነው ከናን ይልዲዝ ቱርክ 6-1 ባሸነፈችበት ጨዋታ 2 ግቦችን ማስቆጠር ችሏል። ሃትሪክ ሊሰራ ነበር። እንደውም አንደኛው ያስቆጠራት ግብ ደግሞ ያ የተቃራኒ ቡድን ተጫዋች ራሱ ላይ ነው ያስቆጠረው በሚል ስለነካት ወደዛ ተጫዋች ተዘዋወረች እንጂ ከናን ይልዲዝ ትላንትና ሃትሪክ ለመስራት ከጫፍ ደርሶ ነበር። ከቡልጋሪያ ጋር ነበር ጨዋታውን ያደረገችው ቱርክ። ታዲያ ከናን ይልዲዝ በ52 እና በ56ኛው ደቂቃ አስደናቂ ግቦችን በማከታተል አስቆጥሮ ሃትሪክ መስራት ችሏል። አርሰናል ታዲያ ይህ ተጫዋች ሊያመልጠው እንደማይገባ የታየበት ነው ማለት ነው። እስኪ አርሰናል ከማንቸስተር ዩናይትድ ሊያስኮበልለው ወደ ፈለገው ተጫዋች ደግሞ እናምራና ወደ ሌሎች መረጃዎቻችን እናመራለን ማለት ነው። እንግዲህ በማንቸስተር ዩናይትድ ቤት አንድ ተስፈኛ ታዳጊ መጥቷል። ታዳጊው ወይ ደግሞ ህፃኑ ሊዮኔል ሜሲ የሚል ቅጽል ስም የተሰጠው ተጫዋች ነው። ይህ ተጫዋችም እንግዲህ ጄጄ ጋብሪኤል ይባላል። መድፈኞቹ አርሰናሎች ታዲያ አሰልጣኝ ሚኬል አርቴታና እንደዚሁም የአርሰናሉ ስፖርቲንግ ዳይሬክተር አንድሬ ቤርታ ይህንን ተጫዋች ከተመለከቱ በኋላ ወደ አርሰናል ለማስኮብለል ስራ መጀመራቸውን ዴይሊ ስፖርትስ ዘግቧል። በማንቸስተር ዩናይትድ አካዳሚ እንግዲህ ጎልተው ከታዩ ባለተሰጥኦ ታዳጊዎች መካከል ይህ ጄጄ ጋብሪኤል ቀዳሚው እንደሆነ ተሰምቷል። እንግዲህ በካሪንግተን አካዳሚ ተስፋኛ የተባለው ታዳጊን አርሰናሎች ለማስኮብለል እንቅስቃሴ ጀምረዋል። ተጫዋቹንም ለማነጋገር ሙከራ እያደረጉ እንደሆነ ነው የተሰማው። ምንም እንኳን የማንቸስተር የመረጃ ምንጮች መረጃው ሐሰት ነው እያሉ ቢገኙም እንደ ዴይሊ ስፖርት ዘገባ ግን አርሰናል አሁንም ቢሆን ህፃኑ ሜሲ የሚል ቅጽል ስም የወጣለት ይህንን ታዳጊ ወደ አርሰናል ለማምጣት ንግግር እያደረገና ነገሮችን ከፍ ወዳለ ወይም ላቅ ወዳለ ደረጃ እያደረሰ እንደሆነ ተናግሯል ማለት ነው። እንግዲህ ማንቸስተር ዩናይትዶች በአርሰናል ይህንን ተጫዋች እንዳይነጠቁ ተጫዋቹን ለማቆየት የሚችሉትን ሁሉ ጥረት እያደረጉ እንደሆነ ተሰምቷል። በነገራችን ላይ የታዳጊ ዘንድሮ ባደረጋቸው 5 ጨዋታዎች 7 ጎሎችን በማስቆጠር ተስፈኛ አጥቂ መሆኑን እያሳየ ይገኛል። እንደምታውቁት አምና ማንቸስተር ዩናይትዶች ከአርሰናል ቺዶ ኦቢ ማርቲን የተባለ ተጫዋችን ወስደው ነበር። ቺዶ ኦቢ ማርቲን ዩናይትዶች ቢወስዱትም አሁን ግን በዋናው ቡድን ግልጋሎት እየሰጠ አይገኝም። አርሰናሎች ግን ይህንን የ15 ዓመት የማንቸስተር ዩናይትዱን ጄጄ ጋብሪኤልን ካመጡ በኋላ ልክ እንደ ማክስ ዶማን እንደ ኢታን ንዋኔሪና ማይልስ ሉዊስ ስኬሊ የመሰሉ ወጣት ተጫዋቾች ብቁ አድርገው ለዋናው ቡድን ለመጠቀም ተጫዋቹን ማነጋገር እንደጀመሩና ከማንቸስተር ዩናይትድ ለመንጠቅም
ከፍተኛ እንቅስቃሴ እያደረጉ እንደሆነ ተሰምቷል ማለት ነው። ተጫዋቹን እንግዲህ በክረምት የዝውውር መስኮት ወደ አርሰናል ለማምጣት ነው እንቅስቃሴ እየተደረገ የሚገኘው። አርሰናሎች ቀጥለውበት ተጫዋቹን ያመጡታል ወይስ ማንቸስተር ዩናይትዶች እምቢ ብለው ተጫዋቹን ያቆዩታል የሚለውን እንግዲህ የምንመለከት ነው የሚሆነው። ከሰሞኑ እንግዲህ ብዙ የአርሰናል ደጋፊዎችን ያበሳጨ አስተያየት የቀድሞ የማንቸስተር ዩናይትድ ተጫዋች ፖል ስኮልስ ሰጥቶ ነበር። ፖል ስኮልስ እንደምታውቁት የኒውካስትሉ አማካኝ ሳንድሮ ቶናሊ ከዲክላን ራይስ የተሻለ ሙሉ የመሃል ሜዳ አማካኝ ተጫዋች ነው። ለኔ ከዲክላን ራይስ ሳንድሮ ቶናሊ የተሻለ ምርጥ ሚድፊልደር ወይም ደግሞ አማካኝ ነው በማለት ተናግሮ ነበር። ነገር ግን ይህንን ንግግሩን ራሱ የቀድሞ የማንቸስተር ዩናይትድ ተጫዋች ሮይ ኪን እንደዚህ ሲል ምላሽ ሰጥቷል። ዲክላን ራይስ እኮ በየሳምንቱ በየቀኑ በየወሩ በየአመቱ ሜዳ ላይ አሰልፈው ብቻ ሁሌም ወጥ ብቃት ሁሌም ሜዳ ላይ ነግሶና ደምቆ የቡድንህን ሚዛን ጠብቆ የሚወጣ በዚህ ሰዓት ከማንም ጋር ልታነጻጽረው የማትችል የሊጉ ምርጥ አማካኝ ዲክላን ራይስ ነው ያለ ሲሆን ንግግሩንም ሲቀጥል ራይስ የሊጉ ምርጥ አማካኝ ነው ያለበትን ሐሳቡን ሲያጠናክር ደግሞ ዲክላን ራይስ ሜዳ ላይ በማጥቃቱም በመከላከሉም ረጅም ኳሶችን ፓስ በማድረግ ሆነ አጫጭር ኳሶችን ለቡድን አጋር በማቀበል በእግር ኳስ አንድ የመሃል ሜዳ ተጫዋች መያዝ ያለበትን ሁሉንም ፓኬጅ ወይም ሁሉንም ጥቅል ነገሮች አሟልቶ የያዘ የተሟላ የመሃል ሜዳ ተጫዋች ነው። ኳስ ያስጥላል፣ ሜዳ ላይ በርካታ ቦታዎችን ይሸፍንልሃል፣ እንደዚሁም ደግሞ ሩጫው ወደር የለውም። ዲክላን ራይስ ከሳንድሮ ቶናሊ ብቻ ሳይሆን ከቼልሲው አማካኝ ካይሴዶ ጭምር የተለየና የተሻለ የተሟላ የመሃል ሜዳ አማካኝ ነው። ራይስ ቶናሊና ካይሴዶ የሌላቸው ብቃት ከነሱ የተሻለ ተጨማሪ ብቃት አለው። እኔ ምርጫዬ ዲክላን ራይስ ነው። ፖል ስኮልስ ዲክላን ራይስ ከካይሴዶና ከቶናሊ ያንሳል ማለት እጅግ አሳዝኖኛል። ስለ እግር ኳስ ዕውቀት እንዳለህ ነበር የማስበው። በእርግጠኝነት ዲክላን ራይስ ከሁለቱ ተጫዋቾች ይበልጣል ሲል እንግዲህ የቀድሞ የማንቸስተር ዩናይትድ ተጫዋች ሮይ ኪን ተናግሯል ማለት ነው። እዚህ ጋር እስኪ ለእናንተ የትኛው አማካኝ ምርጥ ነው የሚለውን ሐሳብ እየሰጣችሁ የቀድሞ የአርሰናል ሌጀንድ ፓትሪክ ቬራ ደግሞ ስለ አርቴታና ስለ አርሰናል በዚህ ዓመት የዋንጫ ጉዞ ላይ ምን ሊገጥመው ይችላል የሚለውን አርሰናል እንደዚሁም በዝውውር መስኮቱ ያደረገውን ጠንካራ ነገር አንስቶ ተናግሯል። ፓትሪክ ቬራ እንደምታውቁት በአሁኑ ሰዓት በጣም ምርጥ አሰልጣኝ እንደሆነ ይታወቃል። ከአርሰናል ቤት ወጥቶ ታዲያ ስለ አርሰናል ሲናገር አርቴታ አርሰናል ላይ የነበረበትን ክፍተት ለመሙላት በክረምት የዝውውር መስኮት ቡድኑን ይበልጥ ያጠናክሩልኛል ያላቸውን አዳዲስ ተጫዋቾች በዝውውር መስኮቱ አምጥቷል። እነዚህን አዳዲስ ፈራሚዎችን በማምጣት በዚህ ሲዝን ለተቀናቃኝ ቡድኖች ጠንካራ መግለጫ እየሰጠ ይመስለኛል። አርቴታ ወደ ዘንድሮ ውድድር ዓመት የገባው ቡድኑን በሚገባ በማጠናከር ነው። አዳዲስ ያዘዋወራቸው ተጫዋቾችም ከቡድኑ ጋር በመዋሃድ ላይ ይገኛሉ። በሜዳ ላይ ግልጽ ተጽዕኖ መፍጠር እየቻሉ ነው። አዎ አርቴታ ሜዳ ላይ በሚገባ ቡድኑን ቀይሮታል። በዚህ ዓመትም ልክ ቡድኑ የዋንጫ ቡድን ይመስላል፣ የሻምፒዮን ቡድን ይመስላል። የሜዳ ላይ እንቅስቃሴያቸው አስደናቂ ነው። አርሰናል ዘንድሮ በዚሁ ከቀጠለም ዋንጫ እንደሚያነሳ አስባለሁ። እኔ እንደማስበው የአርቴታው አርሰናል በዚህ ውድድር ዓመት ከባድ ተፎካካሪ እንደሚሆን ነው። በፕሪሚየር ሊግ ብቻ ሳይሆን በሻምፒዮንስ ሊግና በሌሎች የሀገር ውስጥ ዋንጫዎችም አርሰናል ጠንካራ ተፎካካሪ ይሆናል ብዬ አስባለሁ። እናም ቡድናችን ከረጅም ዓመታት በኋላ ዋንጫውን ወደ ኤምሬትስ ለመመለስ ዝግጁ እንደሆነና ዋንጫውን ለማንሳት እስከ መጨረሻ ለመታገል ዝግጁ እንደሆነ አምናለሁ። አዎ እንደ ቡድን በመጀመሪያ ዋንጫ ማሸነፍ እንደምትችል ውስጥን ማሳመን አለብህ። ይህንን ጠንካራ በራስ መተማመን ሚኬል አርቴታ ልጆቹ ላይ መፍጠር እንደሚችል አምናለሁ። አሁን ፕሪሚየር ሊጉ ላይ ካሉ ቡድኖች በሁሉም ረገድ ጠንካራው ቡድንና ዋንጫ የማንሳት አቅም ያለው ቡድን አርሰናል ነው። ምክንያቱም በዝውውር መስኮቱ ወደ ቡድኑ የመጡ አዳዲስ ፈራሚዎች በጥሩ መልኩ ሜዳ ላይ ተጽዕኖ መፍጠር የሚችሉና ከአርሰናል ጋር የተዋሃዱ ናቸው። ስለዚህ መድፈኞቹ ሌላ ደረጃ ላይ ነው የሚገኙት። በእርግጠኝነት ዘንድሮ ትልቅ ዋንጫን አርቴታና የቀድሞ ክለብ አርሰናል ያሳካሉ ብዬ አምናለሁ ሲል እንግዲህ ፓትሪክ ቬራ በአርቴታው የዘንድሮ ስብስብ ላይ ከፍተኛ እምነት እንዳለው
ተናግሯል ማለት ነው። ማርቲን ዙቤሜንዲ ስለ አርሰናል እንደዚሁም ስለ ስፔን ላሊጋና ስለ ፕሪሚየር ሊግ ልዩነት ተናግሯል። ማርቲን ዙቤሜንዲ በነገራችን ላይ ትላንትና ምሽት ስፔን 2-0 ባሸነፈችበት የዓለም ዋንጫ ማጣሪያ ላይ በጣም ምርጥ ምሽት ካሳለፉ ተጫዋቾች አንዱ ሆኖ እንግዲህ 7.8 የጨዋታ ሬቲንግ ነው ያገኘው። በትላንትናው ምሽት በነገራችን ላይ የስፔን ጨዋታ ላይ ሚኬል ሜሪኖም ዙቤሜንዲም ቋሚ ሆነው ነው የጀመሩት። ማርቲን ዙቤሜንዲ ታዲያ በትላንትናው ምሽት ጨዋታ ለሀገሩ ስፔን 81 ደቂቃዎች ነው የተጫወተው። 108 ጊዜ ኳስ ነክቷል። 95% ኳስ የማቀበል ስኬት ነበረው። ካቀበላቸው 94 ኳሶች 89ኙ በትክክል ለታሰበላቸው ሰው ደርሰዋል ማለት ነው። 100% የተሳካ የረጅም ኳስ አቀብሏል። ማለትም 8 ረጅም ኳስ አቀበለ፣ 8ቱም የተሳኩ ነበሩ። 100% ተጫዋች ደግሞ ድሪብል አድርጎ ወይም አታሎ አለፈ። እንደዚሁም ደግሞ 100% የመሬት ላይ ፍልሚያዎችን አሸነፈ። 5 ፍልሚያዎችን አድርጎ ነበረ፣ 5ቱንም አሸንፏል። እንደዚሁም 100% የአየር ላይ ፍልሚያ አሸንፏል። 2 የአየር ላይ ፍልሚያ አድርጎ 2ቱንም አሸንፏል። ምንም እንኳን ዙቤሜንዲ አጭር የሚባል ተጫዋች እንኳን ቢሆንም ማለት ነው። 3 ጊዜ የተቃራኒ ተጫዋቾችን ኳስ አጨናገፈ። 4 ጊዜ የተሳካ ታክል አደረገ። አንድም ጊዜ ደግሞ ድሪብል ተደርጎ ወይም ደግሞ ታጥፎ አልታለፈም። በዚህም እንግዲህ ይህ ስፓኒያርዱ ተጫዋች ማርቲን ዙቤሜንዲ 7.8 የጨዋታ ሬቲንግ በማግኘት በትላንትናው ምሽት በጣም አስደናቂ ምሽትን ማሳለፍ ችሏል። በነገራችን ላይ በጣሊያን ብሔራዊ ቡድንም ሪካርዶ ካላፊዮሪ ቋሚ ሆኖ ነው የጀመረው። በፈረንሳይ ዊሊያም ሳሊባ፣ በብራዚል ጋብሪኤል ማጋሌሽ ቋሚ ሆኖ ነው የጀመሩት። እስካሁን ድረስ ምንም አይነት የጉዳት ዜና የለም በአርሰናል በኩል። ታዲያ ማርቲን ዙቤሜንዲ ስለ ፕሪሚየር ሊግና ስለ ላሊጋ የእግር ኳስ ልዩነት እንደዚህ ብሏል። ሁለቱ ሊጎች በጣም ብዙ ልዩነት አላቸው። በፕሪሚየር ሊጉ ስትጫወት ሁሌም በአይምሮህ ንቁ መሆን አለብህ። በአስተሳሰብህ የላቀ ሰው መሆን አለብህ። በሱም ብቻ ሳይሆን በአካል ብቃት ብቁ መሆንና ግጭቶች ያሉበት በጥልቅ ግጭቶች ውስጥ ስለምትገባ እነዚህን ግጭቶች ለማሸነፍ በአካል ብቃት ዝግጁና ብቁ መሆን አለብህ ሲል እንግዲህ ዙቤሜንዲ ተናግሯል። በስፔን ጨዋታ ለማሸነፍ ኳስ መያዝና የኳስ ቁጥጥር ማድረግ በቂ ነው። በተጋጣሚ ላይ ኳሱን ተቆጣጥረ ከበለትከው ጨዋታውን ማሸነፍ ትችላለህ። በእንግሊዝ ፕሪሚየር ሊግ ግን ጨዋታ ለማሸነፍ ኳስ መያዝ ብቻ በቂ አይደለም። በመልሶ ማጥቃት ኳስ በመቆጣጠር በየትኛው መንገድ ተጫውተ ማሸነፍ ብቻ ነው የሚጠበቅብህ። ፍጥነት ግጭት አለበት። ኳስ ስትይዝ ማጥቃት ነው። በቀጥታ ወደፊት ሄዶ ማጥቃት ለማሸነፍ ቀጥተኛ የሆነ ማጥቃትን ትጠቀማለህ። በሁለቱ ሊጎች በጣም ከፍተኛ የሆነ ልዩነት አለ። በተለይም ፕሪሚየር ሊግ ሁሌም አይምሮህንና ሰውነትህንም ማዘጋጀት አለበት ሲል እንግዲህ ዙቤሜንዲ ተናግሯል። እኛ ሁሌም ለየጨዋታው እንዘጋጃለን። ለእያንዳንዱ ቡድን ጨዋታ የተለየ ዝግጅት እናደርጋለን። ይህንን የሚያሰራን ደግሞ ወሳኝ አሰልጣኝ አለን እና በየቀኑ በተግባር እንሰራበታለን ሲል ስለ አርቴታ ተናግሯል። በነገራችን ላይ አርቴታ ከሚታወቅበት ነገር አንዱ ለእያንዳንዱ ቡድን የተለያየ ጨዋታን ይዞ በመምጣት ነው። አርቴታ ልክ ከሲቲ ጋር ሲጫወት ሳምንቱን ሙሉ ስለ ሲቲ አጥንቶ ሌላ ጨዋታ ይዞ ይመጣል። በሳምንቱ ከቼልሲ ጋር ሲጫወት ስለ ቼልሲ አጥንቶ ለተጋጣሚ የሚሆን አጫወትን ይዞ ይመጣል። ስለዚህ ለእያንዳንዱ ጨዋታ የተለያዩ ዝግጅቶችን ማድረግ አለበት ሲል ዙቤሜንዲ የተናገረው ለዚህ ነው ማለት ነው። እኔ አርሰናልን የመረጥኩት ከኔ የጨዋታ ዘይቤ ጋርና ባለኝ በችሎታ መሰረት ከአርሰናል ጋር መጫወት እንደምችል በመረዳቴ ነው ወደ አርሰናል የመጣሁት እና እነርሱ ከኔ የሚፈልጉትን ነገር ስላለ አርሰናልን እንድመርጥ አርጎኛል ሲል እንግዲህ ተናግሯል። ያም ቢሆን ግን እነሱ የሚፈልጉትን ነገር ለማድረግ መላመድ ይኖርብኛል። ጨዋታዬን በፍጥነት እንዲጫወት እንዲሁም በቀጥታ ወደ ማጥቃት ቡድኑ እንዲሸጋገር ከኔ የተወሰነ ፍጥነቶችን ማስተካከል አለብኝ ብዬ አስባለሁ። እኔ ለአርሰናል ወሳኝ ተጫዋች ነኝ ብዬ አስባለሁ። የጨዋታው ሲስተም ምንም እንኳን የተከላካይ አማካኝ በሆንም ወደፊት መሄድ እንደምችል በማጥቃቱ ረገድ መሳተፍ እንዳለብኝ አርቴታ በደንብ እየረዳኝና እየነገረኝ ነው። ይህንንም እየተከበርኩ እገኛለሁ። ለዚህም ነው 2 ግቦችን ያስቆጠርኩት። ስለዚህ በመከላከሉ ብቻ ሳይሆን በማጥቃቱ አርሰናልን አግዛለሁ ሲል ተናግሯል። ዙቤሜንዲ አርሰናልን ተመልክቼዋለሁ እናም እዚህ ያየሁት ነገር ሁሉ በጣም አስደሳች ነው።
የተጫዋቾቹ ወኔ ታዳጊዎቹን ስታይ የሚሰማ ስሜት አለ እና አርቴታ ሲደውልልኝ ከሱ ጋር ከመነጋገሬ በፊት እሱ እጅግ በጣም አሳማኝ የሆነ አይነት ሰው እንደሆነ አውቃለሁ። እሱ በእግር ኳስ በጣም የተማረከ የተሳበ አይነት ሰው ነው። ሁሉንም ነገሮች መቆጣጠር ይፈልጋል። እናም ለእያንዳንዱ ጥቃቅን ነገሮች ትኩረት ይሰጣል። እሱ እንደደወለልኝ ነበር ያሳመነኝ። ሁሉንም ነገር በግልጽ ያስረዳል እና ያቀረበልኝ ጥያቄ ለኔ ምርጡ ነበር ሲል እንግዲህ ማርቲን ዙቢሜንዲ ተናግሯል። ዙቢሜንዲ ስላለፈው ዓመት የአርሰናል ጉዞ ሲያወራም የቡድን አጋሮቼ እንደነገሩኝ ከሆነ ችግሩ ጉዳት ነበረ። ብዙ ተጫዋቾች ተጎድተውባቸው ነበር። ከመካከላቸው አንዱ ሲጎዳ ቡድኑ ወደ ኋላ ይቀራል። ዘንድሮ ክለቡ በየቦታው 2 እና 3 ተጫዋቾች እንዲኖረው ብዙ ኢንቨስት አድርጓል። ስለዚህ ከአርሰናል ጋር ዋንጫ ለማሳካት የቻልኩትን ሁሉ አደርጋለሁ ያለ ሲሆን በአርሰናል ቤት መላመድ አለብኝ። አሁንም አርሰናል ቤት ብዙ ዋንጫዎችን ለማሳካት ከቡድን አጋሮቼና ከአርቴታ ጋር በጥልቀት ለመስራት ዝግጁ ነኝ ሲል እንግዲህ ስፓኒያርዱ ተጫዋች ማርቲን ዙቢሜንዲ ተናግሯል ማለት ነው። ብዙዎች እንግዲህ ለአርሰናል ከፈረሙ አዳዲስ ተጫዋቾች መካከል አርሰናልን በፍጥነት የተላመደው ማርቲን ዙቢሜንዲ ነው ሲሉ ይናገራሉ። በነገራችን ላይ አርሰናልን ሁሉም ተጫዋቾች ተላምደዋል ማለት ይቻላል። አንዳንድ ሰዎች ለቪክተር ዮኬሬሽ ጥያቄ ሲያነሱ እሰማለሁ። ነገር ግን ቪክተር ዮኬሬሽ ግብ ባያስቆጥርም በአርሰናል ቤት አሁን ላይ ያደረገው እንቅስቃሴ በጣም የሚደነቅ ነው። ይህንን ስላችሁ ብዙዎቻችሁ መቼ ግብ አስቆጠረ ልትሉኝ ትችላላችሁ። ነገር ግን እስኪ የአርሰናልን ጨዋታ ትኩር ብላችሁ ተመልከቱ። ቪክተር ዮኬሬሽ ሜዳ ላይ ብቻ በመኖሩ አጥቂ ስፍራ ላይ በመኖሩ ተከላካዮች እሱን ለመያዝ ሲሉ ለነ ቡካዮ ሳካ፣ ለነ ትሮሳርድ፣ ለነ ማርቲኔሊ፣ ለነ ኢብሪቼ ኢዜ የሚከፈተውን ስፔስ ልብ ብላችሁ ከተመለከታችሁ የዩክሬሽ ሜዳ ላይ መኖር ምን ያህል ለአርሰናል ጥቅም እየሰጠ እንደሆነ ትረዳላችሁ። ቪክተር ዮኬሬሽ በተለይ በየቦታው ይሮጣል፣ ይጋፋል። ስለዚህ ተከላካዮች እሱን ለመያዝ ሲሉ ለሌሎች ተጫዋቾች ስፔስ ይተዋሉ። ስለዚህ የአርሰናል ተጫዋቾች በደንብ የግብ ዕድል ለመፍጠር ይጠቀማሉ ማለት ነው። ኢብሪቺዜን ብታዩ በጣም አስደናቂ ጊዜ እያሳለፈ ነው የሚገኘው። አሲስት ያደርጋል፣ ኳሶችን አመቻችቶ ያቀብላል። ስለዚህ አርሰናል ቤት ሁሉም የመጡ ተጫዋቾች ተላምደዋል ማለት ይቻላል። ከሁሉም በላይ ግን ለኔ አዲስ ከመጡት ዘንድሮ ማርቲን ዙቢሜንዲ ይበልጥ የተላመደው ተጫዋች ነው ማለት ነው። ውድ አድማጭ ተመልካቾች እንግዲህ ወሳኝ ስፖርታዊ ጥንክሮች እነዚህ ናቸው። በአማረ መልኩ ወደናንተ ደረሱ። እንደወደዳችኋቸው ተስፋ አድርጋለሁ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሰብስክራይብ አድርጋችሁ ደግሞ በየዕለቱ የምታዳምጡኝ ሀገር ውስጥ ከባህር ማዶ ያላችሁ ወዳጆቼን ከልብ ነው የማመሰግነው። በሌላ ወሳኝ ጥንክር በሌላ ወሳኝ መረጃ በየዕለቱ እንገናኛለን። እስከዛው ታዲያ በያላችሁበት ሁሉ ሰላም ተመኘሁላችሁ።